ምርጫው እዚሁ ነው የምናበስልለት ይሄን መጣችሁ ስትቀምጡ ነው የምትረዱኝ ምን ለማለት እንደፈለኩኝ ሰላም እንደምናላችሁ ሪማሌክስ ነኝ የፍታ ፕሮግራማችን ተጀምሯል ለመላው የእስልምና እምነት ተከታዮች ደግሞ እንኳን ለታላቁ ለረመዳን ወር በሰላም አደረሰን ዛሬ እንግዲህ በፍታ ፕሮግራማችን ዴሎፖል ሆቴል ተገኝተናል እዚህም የተገኘንበት ምክንያት ቆንጆ የአፍጥር ፓኬጅ አላቸው ተብያለሁ እስኪ ይሄ ቆንጆ የአፍጥር ፓኬጅ ደግሞ ምን ይመስላል የሚሉን ወደ እናንተ አስተላልፋለሁ ቆይታችሁ እንዳይለየኝ መልካም ቆይታ ሰላም ዲነሽ እንኳን ደህና መጣሽ በጣም የሚያምር ቦታ Thank you very much ሄለን ባላለው የዴሎፖል ሆቴል ኦፕሬሽን ማናጀር ነኝ የፍጣር ፕሮግራማችን እዚህ ነው የምናዘጋጀውና ላስጎብኝሽ በጣም ደስ ይለኛል በጣም ሪፍሬሽ እንደሚያደርግ ያስታውቃል እዚህ ማፍጠር በጣም እንግዲህ ከአየሩም ከምግቡም ሁሉም ነገሩ ማለት ነው በጣም እንግዶች የሚመርጡት ቦታ ነው በየአመቱ ነው የምናዘጋጀው እዚህ ቦታ ላይ ማለት ነው ቀን በቀን አለ አይደለ በየቀኑ ከመጀመሪያ የረመዳን ቀን ጀምረን እስካሁን ድረስ ነው የምናዘጋጀው ያለን እስከ መጨረሻውም አለ ማለት ነው በጣም ደስ ይላል እንዴ ነው ተቀባይነቱ ግን ሰው በጣም ቆንጆ ነው ያው የመጀመሪያ 2 ቀን 3 ቀን የለም ሰው ያው ቤት ስለሚያፈጥር ከዛ በኋላ ግን ሰዎች ይወዱታል እዚህ መጥተው ለየት ያለ ነገር ከቤተሰብ ጋር ሆነው እንደምታዩ ቦታውም ራስ በጣም ደስ ነው የሚለው ከቤተሰብ ጋር ሆኖ ለመዝናናት በጣም የሚመርጡት ቦታ ነው እውነት ነው እስኪ ደግሞ ብዙ ቦታዎች ይዘጋጃልና እንደዚህ አፍጥር ፕሮግራም እናንተ ጋር ምን ለየት ያለ ነገር አለ ዴሎፖል ሲመጣ ምን አይነት አፍጥር ነው ለየት የሚያደርገው ኦኬ የኛ ለየት የሚያደርገው ያው ኢፍጣር በተመሳሳይ ሁሉም ቦታ ተመሳሳይ ነገር ነው ግን አንዱ ለየት የሚያደርገው ቦታው ነው ልክ ነው ቦታው አቀማመጡ ብዙ ቦታ መጅልስ ላይ ተቀምጠሽ ኢፍጣር የለም እና ቦታው ለየት ያደርገዋል ብለን እናስባለን አንደኛ ሁለተኛ ደግሞ ምግባችን የተለያዩ ሼፎች ነው የሚቀርበውና ምግባችን ሰዎች ሁሉ ይወዱታል መጥተው ኮሜንት ሲሰጡን የሚወደድ ምግብ ነው ያለን ማለት ነው ቡና ሴሬሞኒ ይታየኛል ያው ሻቡናም አለን ዘን ከዛ በኋላ ሙዚቃው እንደምትሰሚው ለስለስ ያለ ከረመዳን ጋር የተያያዘ እንትን ነው በዚህ ላይ ደግሞ ማለት ነው እዚህ የመጀመሪያ መጥተው ልክ እንዳፈጠሩ ማለት ነው ለመስገድ ይሄዳሉ አይደለ ለሱም የተዘጋጀ መታጠቢያ አለ ዘን ከዛ ላ የሚሰገድበት የወንድና የሴት የተለያየ ቦታ አለ ሁሉም ነገር የተዘጋጀ ነው እኔም ስመጣ ይሄን ለመጠየቅ ነበርና አገኝ ይሁን ይያልኩ ነበር አለ እዛ ጋር አለ መታጠቢያ ቦታ ለወንዶች ለሴቶች ደግሞ ውስጥ አለን የተለየ ማለት ነው ለወንዶቹ እዚህ ይታጠባሉ ዘን ከዛ hala እዛ ጋር ይሰግዳሉ ሴቶች ደግሞ የተዘጋጀላቸው ቦታ አለ እዛ ሄደው ይሰግዳሉ ብዙ ቦታ ይፍጠር አለ ግን እንደዚህ የተሟላ ነገር የለም ልክ ቤታቸው እንዳሉ ሆኖ እንዲሰማቸው ነው ያዘጋጀ ነው ማለት ነው ከቦታው አንስቶ እንግዲህ እንደነገርሽኝ በጣም ደስ ነው የሚለው እንደው ደግሞ ከኢፍጣርም ኖርማሊ ከረመዳን ውጪ ደግሞ ዴሎፖል ሆቴል ብዙ ፕሮግራሞች ሲዘጋጁ ነው ያውቃለውና ከዛ ውጪ ምን አይነት አገልግሎትና አይነት ሰርቪስ ነው የምትሰጡት እሺ ዴሎፖል 4 ስታር ሆቴል ነው አክቲቭ የሆነ 90 ሩም አሉት ጠቅላላ 130 ሩም ነው ያለን ግን 90 ሩሞች አሁን በጣም አክቲቭ ናቸው ሌሎቹ እድሳት ላይ ያሉ ሩሞች አሉን ማለት ነው which is በቅርቡ ሪሊዝ የምናደርጋቸውና 130 ቶታል የሚሆንልን ማለት ነው ከዛ ውጭ ቤቱ የሚታወቀው በኢቨንት ነው በጣም ትልልቅ ዌዲንግ ነው የሚደረገው ቤት ውስጥ ማለት ነው እስከ 800 ሰው የሚይዝ አዳራሽ አለን ለዌዲንግ ማለት ነው ዌዲንግ ላይ ዌዲንግ ሲዝን በጣም ቢዚ ነው አይደለ ከዛ በተጨማሪ ደግሞ እዚህ ቦታ ላይ ማለት ነው የተለያዩ ኢንጌጅመንት ይደረጋል የተለያዩ ፕሮግራሞች በርዝዴይ ለህፃናት ይደረጋል ምናምንና በጣም የሚያምረው ይሄ ቦታ በጣም ትልቁ ሴልስ ፖይንቱ ነው ለዲሎፖል እዚህ ጋር ብዙ አይነት ፕሮግራም ይደረጋል እሁድ ደግሞ ሁሉ ጊዜ ማለት ነው ሙሉ እንደዚህ አይነት ሴታም ባይሆንም ይሄ ሴታፕ ነው ያለው ለብራንች ማለት ነው ኦኬ ብራንች አለን ብራንቹ ይሄኛው ሴታፕ ነው ኦልሞስት ማለት ይቻላል ከሰዓት ነው ሁዱ እንደማንጠራ ብራንቻችን ከ6 ሰዓት ጀምሮ እስከ 10 ሰዓት ነው ያለው ማለት ነው በጣም ቆንጆ ነው ብራንችም ካለ ደግሞ እንደዚህ ሴታፕ በረመዳን የማይመጡ ሰዎች ካሉ ሁዱ መምጣት ይችላሉ ማለት ነው እንደው የአዳራሹን ነገር አንስተሽዋልና በጣም የሚያምር ልዩ አዳራሽ ነው በነገራችን ላይ ዴሎፖል ብዙ ጊዜ ሰርግም ሲዘጋጅ መግቢያውም ጭምር በጣም ነው የሚያምረው እንደው እስኪ ቡኪንጉ እንዴት ነው ለምሳሌ ሰርግም ምን ያን ፕሮግራም ካለ ቡክ ለማድረግ ምን አይነት ፕሮሰስ ነው ሰው የሚያልፈው ኖርማሊ ወደወል ነው መተው ያዩታል
አሁን ለምሳሌ ሚያዝያ ግንቦት አሁን የሰርግ ወቅት ስለሆነ ኦልሞስት ብዙ እየተያዘ ነው ያለው። ስለዚህ ይደውላሉ። አሁን እንዲያውም ፕሮሞሽን ላይ ነን ያለ ነው። ለሚያዝያና ለግንቦት ዲስካውንት አለን። ቶሎ ብለው መጥተው ቡክ ካደረጉ ደግሞ ለማስተናገድ ያ ሬዲ ሶ ጀስት በመደወል ብቻ ቡክ ማድረግ ይችላሉ። ሌሎችም ለምሳሌ ጋዜጣዊ መግለጫዎች፣ ሌሎች እንደዚህ አነስ ያሉ ኢቨንቶችም ሲኖሩ ከዚህ ውጪ እዚህ አካባቢ ሌሎች የሚዘጋጅበት ቦታ አለ እዚህ ዴሎፖል ውስጥ? አዎ እዛ ጋር ላይኛው ገበያ አይተሽ ከሆነ በዛ በኩል ጋዜቦ የሚባላለን እሱ ሌላው አውትሌታችን ነው። እንዳልሽው ለጋዜጣው መግለጫ፣ ለሰርግም፣ ለኢንጌጅመንትም፣ ለፕሮፖዛል የምንጠቀምበት ሌላኛው ቦታችን ነው ማለት ነው። እሱ ከአዳራሽ ውስጥና ከዚህ ውጭ ማለት ነው። ሶ ወደ ሼፍ ልውሰድሽና ሼፍ ደግሞ ስለ ምግቦቹ እንዲህ ማብራሪያ ትንሽ ይሰጥሻል። ዘን እንዳልሽው መገናኘት ካለ በኋላ ተጋሪ እንገናኛለን ማለት ነው። እሺ ሼፍ እንግዳ ይዤልህ መጥቻለሁ። ሼፋችን ነው ኤክስኪዩቲቭ ሼፍ አለን ገዛኸኝ ይባላል። የዲሎፖል ሆቴል ኤክስኪዩቲቭ ሼፍ ነው። እሱ ደግሞ ቆይታሽ ታደርጋለህ። እሺ ቴንክ ዩ አመሰግናለሁ። ሼፍ እንግዲህ ስላገኘሁ ደስ ብሎኛል። እሺ እኔም ስለመጣሽ ደስ ብሎኛል። አመሰግናለሁ። በደንብ እስኪ ለተመልካቾቻችን ራስን አስተዋውቅልን። እሺ እኔ ኤክስኪዩቲቭ ሼፍ ገዛኸኝ መንግስት ይባላለሁ። በዲሎፖል ሆቴል ዋና ሼፍ ሆኜ በመስራት ላይ እገኛለሁኝ። ያው ዛሬ የተገናኘንበት ኢፍጣር ምግብ ላይ ነው። ቡፌ አዘጋጅተናል። እሱን አሳይሻለሁ። የኢፍጣር ቦታው በጣም ያምራልና ምግባችሁም ደግሞ ከቦታው ባሻገር ለየት እንደሚያደርገው ነግራኛለች። እስኪ ምን አይነት ምግቦች አሉ? ለየት የሚያደርገውስ ምንድነው ምግባችሁ? አዎ እንግዲህ ዛሬ ያው ያዘጋጀነው ሄልዚ የሆኑ ምግቦች አሉ። እዚህ ጋር እንደምታዩት የተለያዩ ሰላዶች አሉ። እነሱ በዚህ አይነት መንገድ አዘጋጅተናቸዋል። ያው ሰላድ ስታርተር ናቸው እነዚህ? አዎ እንደ ስታርተር እነዚህን ይጠቀማሉ። ከዛ በኋላ ጁሶች አሉ። የተለያዩ ጁሶች ሌመን ጁስ አለ፣ ኩከምበር ስፒናች ሱፕ አለ፣ ቢትሩት አለ፣ ፓፓያና እንደዚሁ ወተርሜለን ጁስ አለ። እንደዚሁ ደግሞ የተለያዩ ኬኮች አሉ እንደ ባቅላባ፣ ያው አረቢክ ተች የሆኑ ነገሮች ብዙ አዘጋጅተናል። ቸኮሌት ፋውንቴንም አለን፣ እሱንም አዘጋጅተናል። እንግዶቻችን ሲመጡ መጀመሪያ አይናቸውን አትራክት እንዲያደርግ አድርገን ያቀረብ ነው። በጣም ደስ በሚል ሁኔታ ላይ አዘጋጅተንላቸዋል። ለማፍጠር የሚመጣው ሰው ደግሞ አስቴቱ ምንድነው? አብዛኞቹ እስካሁን ድረስ ያሉት በጣም ደስተኞች ናቸው። ጥሩ ፊድባክ ነው ያለን። ያው እኛ ደግሞ ያው ጥሩ ነው ብለን መቆም ሳይሆን የበለጠ እየሰራንበት ነው የምንሄደው። አዎ እዚህ ጋር ጣፋጮችና ስታርተሮችን ተመልክተናል። እስኪ በደንብ ደግሞ እንደ ሜን ኮርስ የምታዘጋጇቸው ለጾም የተዘጋጁ ምግቦች የትኞቹ ናቸው? እሺ ያው እንግዶቻችን እዛ ጋር ስታርተር ከተጠቀሙ በኋላ ወደዚህ ይመጣሉ። እንጀራም ዳቦም እዚህ ጋር እንደዚህ አዘጋጅተናል። ከዛ ወጦች አሉ። የጾምም እኛ አሁን እዚህ ጋር የጾምም የፍስግም አድርገን ያዘጋጀነው። ከጓደኞቻቸውም ጋር የሚመጡ ብዙ ጾመኛ ክርስቲያኖችም ይመጣሉ፣ ይጋበዛሉ እና ለነሱም ብለን በሁለት አይነት መልክ ነው ያዘጋጀነው። አዎ የሸተኝ ነውና ጾሜ እንዴት ነው እየጋጋ ነው። ሽታው ራሱ በጣም ደስ ይላል። አዎ እዚህ ጋር ደግሞ ስትመጪ ያው ሾርባ አለ። የምን ሾርባ ነው ይሄ? ዛሬ የምስርና የአትክልት ሾርባ ነው ዛሬ ያዘጋጀነው። እንዲህ በተፈጨ መልኩ ቆንጆ አድርገን እንዲወዱት አድርገን አዘጋጅተናል። እዚህ ጋር ደግሞ እንደዚሁ ፍላፍል አለ። ከቺክፒንስ የሚሰራ ነው። ሳምቡሳ አለ። የምስር ተደርጎኝ ተቀለል የሚገርመው እኩል አድርገን እዚሁ ነው የምንሰራው። የሚገርምሽ እዚሁ ሆቴል ውስጥ ነው የምንሰራው። እዚህ ጋር መንዲ አለ። ያው ላምፕ መንዲ አለ በተን። እዚህ ጋር ደግሞ ፒታ ብሬድ አለ። ፒታ ብሬድ አለ። ይሄን የማይፈልግ ራይዝ እዚህ ጋር ፕሌን አድርገን አዘጋጅተናል ማለት ነው። ስጋ የሌለው የሚጠቀሙ ካሉ በዚህ መልኩ ፖቴቶም አለ፣ ቬጅቴብል አለ። እዚህ ጋር ቢፍ ኮፍታ ወይም ሚትቦል አይነት አድርገን እዚህ ጋር እናዘጋጃለን። ፊሽም አለ፣ ፊሽም ከዛ ላዛኛ አለ። ከዛ እዚህ ጋር ደግሞ ዛሬ እየቀያየርን ነው የምናወጣው። ይሄ ይቀየራል። ጥብስ ነው። አንዳንዴ ላይቭ እናደርገዋለን። ዛሬ ደግሞ ባልጫ ያው አድርገን እዚህ ጋር ደግሞ ቺክን ኬሪ አለ። ቺክን ኬሪ አለ። በዚህ አይነት መንገድ እዚህ ጋር ደግሞ ስትመጪ ላይቭ ስቴሽን አለ። ላይቭ ስቴሽን እዚህ ጋር ላይቭ ስቴሽን አለ። እዚህ ጋር ሰው መጥቶ የፓስታውን አይነት መርጦ ሶሶቹ አሉ። እዚህ ጋር በቬጅቴብል አለ፣ በክሬም አለ፣
በሚት ሶስ አለ፣ ቦሎኛ ሶስ፣ እዚህ ጋር ቶሜቶ ሶስ አለ። ጨው ይፈልጋል አይፈልግም እንደየምርጫው እዚህ ጋር እናስተናግዳለን። በፈለገው ቬጅቴብል ተደርጎ እዚህ ይሰራለታል ማለት ነው። እዚህ ጋር ይሰራል። ይሄ በጣም ደስ ይላል። አዎ። እና ሌላው ደግሞ እዚህ ጋር ስንመጣ ደግሞ እዚህም አለ። አዎ ባርቢኪው አለ። እዚህ ጋር ባርቢኪው አለን። ቺክን ባርቢኪው አለ። ሼፍ ማሊክ ያዘጋጃል። እዚህ ጋር ስቴክም አለ። ስቴክ ሰው እንደየምርጫው እዚሁ ነው የምናበስልለት። እዚሁ እየመረጠ እንዳበሳሰሉ ምርጫውን መርጦ አብስለን ቢፈልግ እዚሁ እንሰጠዋለን። ካልሆነ ደግሞ በተቀመጡበት ቦታ ላይ ወስደን እና ሰርቭ እናደርጋቸዋለን እንግዶቻችን። እዚህ ጋርም ደግሞ ሌላ ከበባ አለ። ይሄም እንደዚሁ የአረቢክ ምግብ ነው። በተለይ በቱርክ አካባቢ በደንብ የተለመደ ምግብ ነው። እዚህ ይዘጋጃል። እዚህ ጋር እያበሰልን እንሰጣለን። እንግዲህ ሼፍ እኔም ዛሬ ቀምስና አስተያየት ደግሞ ምግቡን እንደሚመስል እነግርሃለሁ። ማታ ላይ በተለይ በጣም የሚያምር ሁኔታ ነው ያለውና መታችሁ ሁላችሁም ብታዩት እንጋብዛችኋለን። እሺ፣ አመሰግናለሁ። ቴንክ ዩ። አንዱን ቦታ ትመርጭና የተለያዩ ምግቦችን እዛ በተቀመጥሽበትም ከፈለግሽ ካለበለዛም ደግሞ መጥቻ አነሳለሁ የምትይ ከሆነ እናስተናግድሻለን። እሺ ሼፍ አመሰግናለሁ። እኔ ማስቴቱን አደርሳለሁ። እሺ እሺ እሺ። አፍጥራችን ይኸው ተዘጋጅቷል። እንዴት እንደሚያጓጓ በተለይ ስትጾሙ በደንብ ነው የምትጓጉት። አሁን እስኪ እናፍጥር። መቼ የሚጀምረው በቴምር ነው እንደምታውቁት። እዚህ ጋር ደግሞ አለ ቴምር ሳምቡሳ። በቴምርና በውሃ እንጀምራለን። ግን አሁን ይሄ ሁላ እንዴት ነው ጾመኛ ስትሆን ኩብዝ አይበላም፣ ግን ለመብላት ሞክራለሁ። ምክንያቱም ሁሉም ምግብ ያጓጓል። ቢስሚላህ እና ብዙ ጊዜ ጾም ስንፈታ የምናደርገው ምንድነው 3 ፍሬ ቴምርና ውሃ ነው የምንጠጣው። ረሱል ሰለላሁ ዐለይሂ ወሰለም ሱና የሳቸውን ሱና እና የምንከተለው እንደዚህ ያደርጉ ነበር። እሳቸው የተወደደ ነገር ነው ጾማችሁ ስትፈቱ መጀመሪያ በዚህ ጀምሩ ብለውና እንደዚህ ነው የምንጀምረው ማለት ነው። 3 ፍሬ ቴምር ባይዘው ብዙዎቻችን ማናውቀው ነገር ቴምር በጣም ብዙ ጥቅም ነው ያለው። ውስጡ በጣም ብዙ ነገር ነው ያለው። ብዙ ነገሮችን ሂል ማድረግ ይችላል ቴምር እና በጣም ብዙ ለጤና የሚጠቅሙ ነገሮች ስላሉት ኖርማሊም እየገዛ መጠቀም እንችላለን። እንደ ስታርተር እንግዲህ የቀረበልን እዚህ ጋር ሾርባ አለ፣ እዚህ ጋር ደግሞ አትክልት አለ። ከሾርባ እንጀምራለን። እኔ ብዙም የሾርባ ሰው አይደለሁም፣ ግን ይሄ ከምስርና ከአትክልት ነው የተሰራ ተብያለሁ። ከምስር ሲባል እስኪ የምስር ሾርባና የአትክልት ሾርባ ምን ሊመስል ይችላል? ይጣፍጣል ማለት ምስርና አትክልት አንድ የተቀላቀለ አይመስልም ጣዕሙ ማለት ነው። በጣም የሚጣፍጠው በሾርባ እንዳልጠግብ አሁን ስታርተሩን እንቅመስ። እዚህ ጋር እንግዲህ ብዙ አይነት ነገር ነው ያለው፣ ግን እኔ ሁሙስ ስለምወድ ከሁሙስ ጀምራለሁ። ሁሙስ በፒታ ነው የሚበላው። ይሄ ትክክለኛ በቃ የሚጣፍጥ ሁሙስ ጣዕም ነው ያለው። ለምን አልበዛበትም? ምንም ነገር አልበዛበትም። ሁሉ ነገር ባላንስ ሆኖ እንደተሰራ ያስታውቃል። ሳላድ አፒታይዘር ነው እንግዲህ ሁሉንም ነገር ስለምቀምስ አፒታይዝ እንዲከፈትልኝ እዚህ ጋር ምንድን ያለው ቂንጬ በቲማቲም በሽንኩርት እንደ ሰላጣ ማለት ነው። እኔ ለመናገር ቂንጬ እንደዚህ በልቼ አላውቅም። እስኪ እንግመሰው።
እኔ ብዙ ጊዜ ነው ለመናገር ስጾም በጣም እንትን በቃ የሚጠጣ ነገር ነው የሚያምረኝ ከምግብ ይልቅና እዚህ ጋር 3 አይነት ጁስ ነው ያለው። የመጀመሪያ ሌመን በጣም ነው የሚጣፍጠው። ይሄ መራራም ነው ጣፋጭም ነው። ይሄ ደግሞ ዋተርሜለን ይመስላል የሀብሀብ ቀደም ሚክስም አለ ስላለኝ ሼፍ ጥሩ ነው። ብዙ ጊዜ እውነት ሀብሀብ እንደ ተፈጭቶ በጁስ ብዙም ይገርመኛል እንጃ፣ ግን ይሄኛው ይጣፍጣል። አይ ቲንክ ይሄ የኩካምበር ያለኝ ነው ሼፍ ቀደም ሲነግረኝ ነበር ስለ ጁሶቹ። ሶ አይ ቲንክ ይሄ ኩካምበር ነው። በጣም ይጣፍጣል። የምስር ሳሙሳ ነው ይሄ። ጾም ላይ ረመዳን ላይ ማይቀር ነገር ነው እንደምታውቁት። ክሽን ተደርጎ የተጠቀለለ ሳሙሳ ነው። ጣሙም እንደዛ ነው፣ ክሽን ያለ ጣም ነው ያለው። እዚህ ጋር እንግዲህ ኖርማሊ ከብፌው ላይ የተለያዩ ምግቦች መጥተዋል። እዚህኛው ፕሌስ ላይ ዳርና ዳር ያሉት ግን እዛው ላይቭ ይጠበሳል የተባለው እንደ ስቴኮች አሉ፣ ቺክን አለ፣ ባርቢኪው ማለት ነው። እዛው ላይቭ የተጠበሰ ነው ቀጥታ ይፈልጋችሁትን። ይሄም ደግሞ እዛው የተሰራ ነው፣ ትኩስ ነው። መኮሮኒ በአትክልት ሰው እዚህ ስትመጡ ዴሊፖል ስትመጡ እነዚህን በፈለጋችሁት ሶስ በፈለጋችሁት ነገር ራሳችሁ አሰርታችሁ ነው የምትበሉት ማለት ነው። አሁን ደግሞ ወደ ሜን ኮርሳችን እንገባለን። ያው ላይቭ የተጠበሰው ቅድም ያልኳችሁ ስቴክ አለ፣ ቺክን አለ፣ ትኩስ ስለሆነ ጣዕሙን በደንብ ፊል ታደርጉታላችሁ። ቅመማው ደግሞ ይሰማችኋል አፋችሁ ላይ በጣም ይጣፍጣል። አንጋጓት ይሄን ቺክን ለመቅመስ ነው። በዚህ ነው እየበሉ ያሉት ስለራበኝ። ቺክኑ በጣም የሚጣፍጠው የሚገርም። አሁን ምንም ሶስ አላደረኩበትም፣ ግን እንዲህ ራሱ ጣዕሙን ፊል ማድረግ ትችላላችሁ። ደስ ሲል ኖርማሊ ቺክን ወይ ስቲክ እንደዚህ ብቻቸውን ያለ ሩዝ አልወድም። ይሄ ግን በጣም ነው የሚጣፍጠው። ለመጀመሪያ ጊዜ ኢንጆይ እያደረኩኝ እየበላሁት ነው። እና አሁን ለምን ዴሊፖል ከሌሎች ኢፍጣር ካላቸው ቦታዎች ለየት የሚያደርገው ቦታው እንደሆነ ገባኝ። ምክንያቱም አፒታይት ራሱ ይከፍታል። በጣም ያምራል። ላይቱ በቃ የተረጋጋ ስሜት አለውና እዚህ መጣችሁ ከቤተሰቦቻችሁ ጋር ከጓደኞቻችሁ ጋር ለማፍጠር በጣም አመቺ ቦታ ነው። በደንብ ነው ኢንጆይ የምታደርጉት። ፈን እያደረጋችሁ ነው የምትመገቡት። ያው ረመዳንም ደግሞ ገና 15 ቀናት ስለቀሩት መጣችሁ ይሄን የመሰለ አፍጥር እንድታፈጥሩ በዚሁ እጋብዛችኋለሁ ማለት ነው። እስኪ አሁን ደግሞ ሩዙን እንቀምሳለን። መንዲ ያለው ላዛኛ፣ እዚህ ጋር ያልጫ ጥብስ አለ፣ ድንች፣ ፈላፍል፣ ሚትቦል አለ እዚህ ጋር። ላዛኛው በደንብ ሰዓት የነካው ላዛኛ ነውና ላዛኛ የሚያደርገው ቺዝ ሲበዛበት እንደምታውቁት ቺዝ በደንብ አለው። ሶ አፌ ላይ የቺዙን ጣም በደንብ ቴስት ማድረግ እችላለሁ። በቃ ላዛኛ እንደዚህ ሲሆን ነው ደስ የሚለው። እዚህም ያለው ጣሙ ልክ እንደዛ ነው። በደንብ ቺዝ አለው። this is perfect። ብዙ ጊዜ ጥብስ በቀይ ነው እና የምበላው። እዚህ ጋር ያልጫ ጥብስ አለ። እስኪ እንቀመሰው። በደንብ ቃሪያ የበዛበት ቆንጆ ጥብስ፣ በጣም ደረቅም አይደለም፣ ለስለስ ያለ ለጾመኛ አንጀት የሚሆን ማለት ነው። መንዲው ይለያል። እንዲሁ በጣም ነው የሚጣፍጠው። ስጋውን ራስ አላረኩም፣ ግን የሩዙ ጣም ብቻውን በጣም ብዙ ነገር እንዳለበት በቃ ቅመሞቹ የተጠቀሙት ቅመም በጣም ነው የሚጣፍጠው። እስኪ አሁን ስለ ምግቦቹ ደግሞ ነግራችኋለሁ።
ቴስታቸው እንዴት አሪፍ እንደሆነ ቦታው እንዴት ደስ እንደሚል ሰው እዚህ የተዝናና ሰብሰብ ብሎ እያፈጠረ ይገኛል። እዚህ ጋርም ደግሞ ፊት ለፊት ካምፋየር አለ። ስለዚህ ከአየሩ ጋር እሳት እየሞቃችሁ ነው ቆንጆ ጊዜ የምታሳልፉት። ሪም እንዴት ነው? ምሳ በጣም ኢንጆይ ያገኘሽው? ቦታው እንዴት እንደተመቸኝ በእውነት በጣም ጥሩ፣ በጣም ደስ ይላል። በቃ እሳቱ ድባቡ ራሱ ደስ ይላል። ሰው እርጋታ ላይ ነው፣ ደስ የሚል ድባብ ላይ ነው። በጣም ቆንጆ። ምግቡስ እንዴት ነው? በጣም አሪፍ ነው። ይሄው ከሁሉም እየቀመስኩኝ ማቆም አልቻልኩም። ዛሬ አፍጥር የተለየ አፍጥር ነው። ቴስቱ በጣም አሪፍ ነው። ምግቡ ላይ እናመሰግናለን። በጣም ነው እናመሰግናለን። ትኩስ ነገር ምን ይምጣልሽ? ሻይ ቡና? ማኪያቶ አለ? ማኪያቶ አለ። ማኪያቶ ይምጣልሽ። ጠቆር ያለ ይሁን ኖርማል? ኖርማል። ኦኬ እሺ። እንግዲህ በጣም ቆንጆ ፓኬጅ ነውና እኔም የሚከታተሉ ተመልካቾች መጥተው እንዲያፈጥሩ ፈልጋለሁ። በዚሁ ግን የፓኬጁን ዋጋን ብንነግራቸው መጥተው ደግሞ እንዲመገቡ። እሺ እንግዲህ ለሁሉም የሙስሊም ማህበረሰብ ወገኖቻችን እንኳን ለረመዳን ጾም አደረሳችሁ እያልን ይሄን ቆንጆ ኢንቫይሮንመንት መጥተው ኢንጆይ እንዲያደርጉ ከኛ ጋር ኢፍጣርን እንዲያፈጥሩ እየጋበዝኩኝ ማለት ነው። ዋጋው 3200 ነው ለአንድ ሰው ማለት ነው። አዎ የፈለገውን እንግዲህ ይሄንን ምግብ በደንብ አዞ ተጠቅሞ 3200 ነው ማለት ነው። ሁሉንም ናይስ። እኔም እንግዲህ በደንብ ኢንጆይ እያደረኩት ነው። ያው ግብዣሽን ተቀበለው ደግሞ እዚህ ቦታ መጥተው ማፍጠር አለባቸው። እኔም ጋብዣቸዋለሁ። ምክንያቱም በጣም እናመሰግናለን። ኢንጆይ ማድረግ ነው እዚህ ቁጭ ብሎ በጣም ቆንጆ ነው። እኔም ቆንጆ ጊዜ እያሳለፍኩ ነው። አመሰግናለሁ። እናመሰግናለን። ተባረክ። እሺ ትንኪ አንደኛ ረመዳን ደስ የሚለው ከብዙ ሰው ጋር ተሰባስባችሁ ከቤተሰቦቻችሁ ጋር ከጓደኞቻችሁ ጋር ተሰባስባችሁ የምታሳልፉበትም የኢፍጣር ታይም ጭምር ነውና እዚህ ዴሊዮፖል ደግሞ ቦታው በጣም ስለሚያምር ይህንንም ማግኘት ትችላላችሁ። እሱ ብቻ አይደለም፣ ከተበላ ከተጠጣ በኋላ ደግሞ ቡናም ጭምር እዚህ ጋር መጠጣት ትችላላችሁ ማለት ነው። ጋብዣችኋለሁ። እንግዲህ መምጣት የእናንተ ፋንታ ነው። በጣም ነው የምትደሰቱበት። አብዛኛው እንዴት እንደወደድኩት እየጠገብኩ ነው። ወደ ሞላ ነው ግን እዚህ ጋር ያልቀመስናት ፓስታ ስላለች አንድ ቅመስ። ይሄን ፓስታ ባይዘው እዚሁ ላይ የተሰራ ፓስታ ነው። ክሬም ሶስ አለ፣ ቦሎኒዝ አለ፣ ኖርማል ስጎ አለ። ሶ ከሶስቱ የፈለጋችሁትን መርጣችሁ ነው የምታሰሩት። ይሄኛው የቦሎኒዝ ሶስ ነው። ይሄ ቦሎኒዝ ቢሆንም ለየት ይላል አሰራሩ በእርግጠኝነት። ለምን እንደ ሌላው ሶስ እንደ ሌላው ቦሎኒዝ ሶስ አይደለም ጣሙ። ጠፍጣል። ኦፍ ኮርስ ጠፍጣል። በጣም ደስ ያለኝ ነገር ደግሞ ሁሉም ነገር ትኩስ ነው የምታገኙት። በቃ እዚህ ስትመጡ ልትቸገሩበት የምትችሉት ነገር የቱን ልብላ የሚለውን ነው። ምክንያቱም ሁሉም ነው የሚጣፍጠው። የቀመስኩት ነገር ሁሉ ይጣፍጣል። ትንሽ ደግሞ ቆየት ብዬ ዴዘርቴን በላለሁ። ትኩስ ነገርም እንግዲህ ማኪያቶ አዝዣለሁ። ካፍጥር ባላ ትኩስ ነገር ሻይ ወይ ማኪያቶ ወይ ቡና ግድ ነው። በያላችሁበት ሆናችሁ በድጋሚ የረመዳን ጾምን የምትጾሙ የእስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ። መልካም የጾም ጊዜ ይሁንላችሁ ብያለሁ። ዴሊዮፖል መጥታችሁ ማፍጠር እንዳትረሱ ሳያልቅ ረመዳን። በጣም የጓጓሁለት ፓርት ይሄ ነበረ። ዴዘርቱ ደግሞ እንዴት እንደሚያምር ጋይስ! አምራው አቀራረቡ ራሱ ሲያምር። እዚህ ይሄ ከስተርድ ነው። ከስተርድ አለ እና ጌማት አለ፣ ስትሮቤሪ አለ። ከታች ደግሞ ለውዝ ምናምን ስትሮቤሪ አለው። በጣም ነው የሚጣፍጠው። በጣም ማለት ነው። ይሄኛው ባጊያ ለምንድን ነው በጣም ላይክ ሶፍት ነው። አይ ዶንት ቲንክ ይሄ ባጊያ እንደሆነ የሆነ ኬክ ነገር ነው።
በስቡሳም ይመስላል ባያም ይመስላል ግን ውስጡ እያካበርኩ አይደለም ይሄ this is the best dessert ever ሳውን እዚህ ላይ ቆያለሁ አስቀምጦ ነው የሚሻለው ማም ይጣፍጥ ወላሂ በጣም ታምርብቺ እዚህ ደግሞ ብዙ አይነት ኬክ አለ ከዛ ክሬም አለ ፍሩት አለ ይሄ በጣም ስዊት ነው ይሄኛው የሆነ ሪፍሬሽመንት ሴንስ ታርጋላችሁ ይስባሉ ይሄ ደግሞ በጣም ስዊት ነው እንደዚህ አይነት ነገሮች ደግሞ ደስ ይላል ረመዳ ይጣፍጣል በጣም ማኪያቷችንን መጥታለች ወይ ቃል ሳትልም ትንሽ ምን ጎደለ አሁን ምንም የጎደለ ነገር የለም በቃ እስከ መጨረሻው ድረስ ሌቭሉ እየጨመረ ነው ሄደው በጣም አሪፍ ምሽት አሪፍ ኢፍጣር እነዚህ ኬኮች ግን ልቅመስ ከዚህኛው ጋር ምን የሚመሳሰል ነገር አላቸው እዚህ ጋር ካፕ ውስጥ ሞር ኢትስ ፊልድ ዊዝ በክሬም ምናምን በደንብ ፊልድ ተደርጓል እዚህ ጋር ግን አሪፍ ጣዕም ያላቸው በቃ ደስ የሚል ኬክ አንዳንድ ኬክ በጣም ያቀሸልሻል አይደል ላይ ኬክ እንደዛ አለ አሪፍ ነው በጣም ሁሉን ነገር ነው እንጆ ያረኩ ነው ሞር ጨለም ባለ ቁጥር ደግሞ እንደምታዩት ነው አየሩ ከላይቱ ጋር አንድ ላይ ተደምሮ ከውሃ ፊት ነው ደግሞ ያለውት እንደምታዩት አሪፍ ኢፍጣር ነው ጎራ ማለት እንዳትረሱ በድጋሚ ዴሎፖል ባይ ዘ ዌይ ኢንሳን ሳምንት ዛሬኝ ብዙ ጊዜ ለረመዳን አብዛኛው ሰው ቤት የምታገኙት ፍሩት ሀብሀብ ነው ለምን አላውቅም የሆነ እንደ ልምድ ነገር ሆኗል መሰለኝ አይደል ነው ግን ብዙ ጊዜ ሰው የሚጠቀመው ፍሩት ሀብሀብ ነው ይሄን እንዴት እንደወደድኩት መግለጽ ነው የሚያቅተው ይሄን መጣችሁ ስትቀምጡ ነው የምትረዱኝ ምን ለማለት እንደፈለኩኝ ተመልካቾቻችን የዛሬ የፍታ ፕሮግራማችን የተከታተላችሁትን ይመስል ነበረ ዴሎፖል ሆቴል ጎራ ብለን ምን አይነት አገልግሎት ይሰጣሉ የሚለውን አየን በዋነኝነት ደግሞ ለኢፍጣር ያዘጋጁትን ፓኬጃቸውን ነበር የተመለከትነው በጣም ቆንጆ ነው በጣም ደስ የሚልና ለየት ያለ ነው ደስ የሚል ድባብ አለው እንደምትመለከቱት ከአየሩ ጋር ድባቡ ላይቱ ምኑ በጣም የሚያረጋጋ መንፈስ ነው ያለው በጣም ሪፍሬሽ እያደረኩኝ ነው ያፈጠርኩት እናንተም እንደኔ ሪፍሬሽ አድርጋችሁ ማፍጠር ከፈለጋችሁ ወደ ዴሎፖል ከፋሚሊዎቻችሁ ጋር ከጓደኞቻችሁ ጋር ፈለጋችሁ ሰው ጋር መጣችሁ ዘና ማለት እንዳትረሱ ረመዳን እንግዲህ እንደምታወቀው 15 ቀናት ስለቀሩት ቀን በቀን በየቀኑ የኢፍጣር ፓኬጃቸው ስላለ ረመዳን እስካልቅ ድረስ መጣችሁ በዴዘርት በምትፈልጉት አይነት ምግብ መንበሽበሽ ትችላላችሁ ቡናም አለ ይሄው ማኪያቶም አለ የምትፈልጉት ነገር ሁሉ አለ መጣችሁ ጎራ ብላችሁ ይሄንን ፓኬጅ ተጠቀሙ እላለሁ ረመዳን ከሪም ቻው ቻው